አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ እስጢፋኖስ ባህሩ የካቴድራችን አስተዳዳሪ፣ የተከበሩ አባታችን መልአከ ሰላም ቆሞስ አባ ፈቃደ ኢየሱስ የካቴድራችን ምክትል አስተዳዳሪ፣ አበው ሊቃውንት አባቶች፣ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ አባቶቼና እናቶቼ፣ ወንድሞቼና እህቶቼ እንዲሁም የተወደዳችሁት ሕፃናት በወደደን ባፈቀረን ሞታችንን ሞቶ ሕይወቱን በሰጠን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላምና ፍቅር እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። እግዚአብሔር ልናመሰግነው ይህንን ዕድል የሰጠን በምሕረቱ አስቦ በፍቅሩ ስቦ በቤቱ ተገኝተን በረከቱን እንድንሳተፍ በፍቅሩ እንድንኖርና ዘላለማዊ ክብሩን እንድንወርስ የረዳንና ያገዘን ለዚህ ዕለት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁንልን። የሁላችን እናት አምላክ ወላዲተ ቃል ድንግል ማርያም እንደተሰጣት ክብርና ሞገስ ምስጋና ይድረሳት። የቅዱስ ሚካኤል ምልጃው አይለየን። እንደ እግዚአብሔር መልካም ፈቃድ የምንማማረው የዕለቱን ወንጌል ይሆናል። የማቴዎስ ወንጌል ምዕራፍ 25 ቁጥር 22 ላይ ያለውን ኃይለ ቃል መነሻ በማድረግ እንማማራለን። ቃሉም ወደ ጌታ ደስታ ግባ የሚል ነው። ወደ ጌታ ደስታ ግባ። በወንጌሉ መካከል ካህኑ ሲያነቡልን እንደሰማነው በተለይም ደግሞ ባለፈው ሳምንት ኢየሱስ ክርስቶስ ዳግም በምን መልኩ እንደሚመጣ በአጠቃላይ ስለ ምጽአት ስናስብ ኢየሱስ ክርስቶስ ቀድሞ በድንግል ማርያም ከስጋ ስጋ ከነሷ ነፍስ ነስቶ በስጋ ማርያም እንደተገለጠ ያ የመጀመሪያ ምጽአት እንደሆነ፣ በሁለተኛ ደረጃ ደግሞ በማንኛውም የዕድሜ ክልል ሳለን የእግዚአብሔር ዕለት ድንገት እንደ ሌባ እንደሚመጣ፣ በወጣትነት፣ በጎልማሳነት፣ በሽምግልና ዕድሜ እግዚአብሔር በፈቀደና በወደደ ጊዜ ወደ ራሱ እንደሚጠራን ያም እንደ ምጽአት እንደሚታሰብ፣ ብሎም ደግሞ እግዚአብሔር በመጨረሻው ለቅዱሳኑ ለጻድቃኑ ሕጉንና ትእዛዙን ጠብቀው ለተጓዙት መንገዱን ይዘው ለነጎዱት ስለ ስሙ መከራ ለተቀበሉት ሊፈርድ፣ በስሙ ላላመኑት ባዳኝነቱ ለማያምኑት ደግሞ ሊፈርድባቸው እንደሚመጣ ተምረናል። ከዛው ጋር ተያይዞ ጌታችን የባለፈው ትምህርት በተለይም ደግሞ የአስሩ ቆነጃጅቶች እግዚአብሔር በምን ሰዓት ወደ ሕይወታችን ሊመጣ እንደሚችል ስለማናውቅ እንግዲህ ንቁ፣ ተዘጋጁ። ባለቤት ሌባ በምን ሰዓት እንደሚመጣ ስለማያውቅ ተዘናግቶ ስለሚተኛ ሌባ ድንገት ይመጣል፣ የጌታም ዕለት እንዲሁ ነው የሚል ትምህርት እንደነበረና ያ ነቅቶ መጠበቅ እንደሚገባ የሚያስረዳ የትምህርት ክፍል ነበር። ጌታችን
የዛሬውንም ትምህርት ከዛው ጋር አያይዞ የአስሩን ቆነጃጅቶች ምሳሌ ከመሰለ በኋላ በ25ኛው ምዕራፍ ላይ ደግሞ ስለ ሶስቱ ባሮች ይናገራል። መንግሥተ ሰማያት ወይንም የእግዚአብሔር ዕለት እንዴት እንደምትመጣ ሲመስል መስሎም ሲናገር እንዲህ አለ። አንድ መንገደኛ አንድ ባለጠጋ ሰው ነበረ። ምሳሌ ነው እንድንረዳ እንድንገነዘብ ነቅተን የጌታን መምጣት እንድንጠባበቅ እግዚአብሔር ተዘጋጅተን ወደ ሕይወታችን እንዲመጣ ፈቃዱ ይሁንልን። ምክንያቱም ሳንዘጋጅ ቢመጣ እነሆ በጌታ ቀኝ መቆም አይቻልም። ስለዚህ 10 ቆነጃጅቶችን አስታውሳችሁ ከሆነ 5ቶቹ ልባሞች፣ 5ቶቹ ሰነፎች፣ መብራትና ዘይት የያዙ 5ቶቹ ልባሞቹ፣ ሰነፎቹ ግን ዘይት የሌላቸው በሕይወታቸው ፍቅር ያልነበራቸው ደረቅ ሕይወት፣ ደረቅ ክርስትና። ዘይት የደረቀውን ያለሰልሳል አይደል? ፍቅር የደረቀውን ክርስትና ያለሰርሳል ወይንም ያለሰልሳል። አሁን ያ መንቃት ነቅቶ ተግቶ መጠበቅ ሲሆን፣ ይሄኛው ደግሞ 5 ባሮች ነበሩ፣ አንድ ባለጠጋ 3 ባሮች ነበሩ። አንድ ባለጠጋ ለ3ቱ ባሮች መክሊት ሰጠ፣ ስጦታ ሰጠ። ይህ ባለጠጋ ሩቅ አገር መሄድ ፈልጓል። የራሱን ፍራንክ ለነዚህ ባሮች መስጠት ፈለገ። ለአንዱ 5 ሰጠ፣ ለሁለተኛው 2 ሰጠ፣ ለሶስተኛው 1 ሰጠ። ከሰጠም በኋላ ይህ ባለጠጋ ወደ ሩቅ አገር ሄደ። ብዙ ዘመን ከቆየ በኋላ ሊተሳሰባቸው ተመለሰ። ማን እንዳተረፈ የቱ እንደከሰረ ሂሳብ ሊሰራ ተመለሰ። በተመለሰ ጊዜ ባለ 5ቱ ቀረበ። ጌታ ሆይ 5 መክሊት ሰጥተኝ ነበረ፣ እነሆ ሰርቼ ወጥቼ ወርጄ 5 አትርፌያለሁ። እግዚአብሔር በሕይወታችን ትርፋማ ያደርገን። እግዚአብሔር ትርፋማ ካላደረገን ትርፋማ መሆን አይቻልም። በተለይ በእግዚአብሔር ዓይን በእግዚአብሔር ሚዛን ተመዝኖ ትርፋማ መሆን ምንኛ መታደል ነው። በሰው ዓይን በስጋዊ አስተሳሰብ በሰውኛ ሚዛን ሰው ትርፋማ ነው የምንለውና እግዚአብሔር ሲመዝነው ትርፋማነት የተለያየ ስለሆነ፣ ሁለተኛው 2 የተሰጠው ጌታ ሆይ 2 ሰጠኝ፣ እነሆ ወጥቼ ወርጄ ሰራው፣ 2 አተረፉ፣ ዋናውንም ትርፉንም እንካ አለው። ለእነዚህ ለሁለቱ ተመሳሳይ ቃል ያ ባለጠጋ ተናገረ። መልካም ጥሩ፣ አንተ ታማኝ ባሪያ፣ ቸር ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግቡ ተባሉ። ሁለቱም ተመሳሳይ ቃላት ተነገራቸው። ሶስተኛው ግን ወደ ጌታው ቀረበ። ጌታ ሆይ 1 መክሊት ሰጥተኸኛል፣ አንተ ካልበተንክበት የምትሰበስብ ካልዘራህበት የምታጭድ ጨካኝ ጌታ መሆኑን ስላወቅ ቢጠፋብኝ ቢሰረቅብኝ ብቀማ ከየት እከፍላለሁ? ከየት አምጥቼ እሰጥሃለሁ አልኩና ራሴንም አላመንኩም፣ ቆፍሬ አስቀምጬዋለሁ። አሁን ግን አምጥቻለሁ፣ እንካ ዋናህን ብሎ ሰጠው። ጌታው ግን ምን አለው? አንተ ክፉ ባሪያ፣ የኔን ጭካኔ የምታውቅ ከሆነ ይሄን ከተረዳ
የሰጠውን መክሊት ከነትርፉ አገኝ ዘንድ ለሌሎች ለምን አልሰጠህም? ስለዚህ ለሁለቱ ከተነገረው በተቃራኒ መልኩ አንተ ሐኬተኛ ባሪያ፣ ትዕቢተኛ ባሪያ ወደ ውጭ አውጡት ተባለ። መከራ ባለበት ወደ ጨለማው ጥርስ ማፋጨት ባለበት ወደዛ ጣሉት ተባለ። ይህም መክሊቱን የቀበረው ሰው ወደ ውጭ ተጣለ። ይሄ ምሳሌ ነው። ባለጠጋውን እነሆ ክርስቶስ ነው። ባለ አምስቱና ባለ ሁለቱ ሁላችን ነን። ኢየሱስ ክርስቶስ የኛን መከራ በቀራንዮ ተቀብሎ ስጋውን ቆርሶ ደሙን አፍስሶ ስለ ሁላችን ሞቷል። ስለ ቅድስት ቤተክርስቲያን ደሙን አፍስሷል። ስለ ቅድስት ቤተክርስቲያን ስጋውን ቆርሷል። ስለ ሁላችን ፍቅር ብሎ መከራን ተቀብሏል። ከዛ በኋላ በ40ኛው ቀን አረገ። በ50ኛው ቀን መንፈስ ቅዱስን ሰደደ ለቤተ ክርስቲያን። ቤተ ክርስቲያንን ማን ነው የሚመራው? እግዚአብሔር መንፈስ ቅዱስ። እግዚአብሔር ይስጥልን። እናምናለን። እምነታችን ይሄ ነው። እምነታችን ይሄ ነው። በመሪነት ደረጃ እንግዲህ ያሉት ይሄንን ያደርጋሉ አያደርጉም ያ ሌላ ጉዳይ ነው። እኛ ግን እምነታችን እነሆ ክርስቶስ የተናገረው ወደ እውነት የሚመራችሁ እውነትን የሚያሳውቃችሁ በነገስታቱ በማያምኑ ሰዎች ፊት እንድትመሰክሩ ኃይል የሚሆናችሁን እልክላችኋለሁ ነው ያለው። ያን ኃይል ሲልክ ሰዎች ፍሬዎች የነበሩት በርዘግተው ተቀምጠው ተሸሽገው የነበሩት በግልጥ ወጡ። የክርስቶስን አዳኝነት ጌትነት መሰከሩ፣ ተናገሩ። ስለዚህ ያ የመንፈስ ቅዱስ ኃይል ለእያንዳንዳችን ስጦታን ሰጥቷል። መክሊት፣ ያ ስጦታ ልጅነት ነው። ያ ስጦታ ሕይወት ነው። ያ ስጦታ ጤንነት ነው። ይህ ስጦታ ጊዜ ነው። እግዚአብሔር ጤንነት ሰጥቶን እንድንሰራ፣ እግዚአብሔር ጊዜ ሰጥቶን በጊዜ ውስጥ ተምረን አውቀን በሰበሰብነው ዕውቀት ሌሎችን እንድንረዳ፣ ሌሎችን እንድንጠቅም፣ ለቤተ ክርስቲያን እንድንሆን። ሁላችን የክርስቶስ አካል ነን። የቤተ ክርስቲያን አስተምሮ የክርስቶስ አካል ነን። በክርስቶስ አካል ላይ ያለ ዓይን ሆኖ የማያይ ካለ፣ እግር ሆኖ የማይራመድ ካለ፣ እጅ ሆኖ ተዘርግቶ የሚመጣውን የሚያመጣ ካልሆነ ያከባድ ነው። እግዚአብሔር ለተፈጠነው ዓላማ እንድንውል እሱ ይርዳል። የእሱን ሐሳብ እንድናገለግል መድኃኔዓለም ይርዳል። ስለዚህ የዚህ ባለጠጋ ምሳሌነቱ ለክርስቶስ ነው። የእነዚህ የሶስቱ ባሮች ደግሞ የክርስቲያኖች ሁሉ ነው። የዚህ ባለጠጋ ባህሪ አራት ነገሮችን እናያለን። አንደኛ፣ የመጀመሪያው ይህ ባለጠጋ የባሮቹን አቅም ያውቃል። የልብ ቅንነታቸውን የተረዳ ነው። አሁን አንዱ ለአንዱ 5 ሰጠ፣ ለሌላው 2፣ ለሌላው 1። ለምን? አንድ ለሰጠው 5 ሰጥቶ ቢሆን ኖሮ ስንት ይከስር ነበር? ብዙ ይከስር ነበር። እንግዲህ 9 ይከስር ነበር ማለት በእኛ ስሌት። ስለዚህ የሰውን አቅማችንን እግዚአብሔር ያውቃል። አንደኛ የልባቸውን ቅንነት የተረዳ አቅማቸውን የሚያውቅ እግዚአብሔር ሁላችንን ያውቀናል። በእግዚአብሔር ፊት የተደበቀ ማንነት የለንም። የሚያምረው ልብሳችን ውስጣችንን አይሸፍነው። የምንኖርበት ቤት የእግዚአብሔርን እይታ አይጋርደው። ያለን ስራ፣ ያለን ሀብት፣ ያለን ዕውቀት የጋረድነው ቅጠል ሁሉ በእግዚአብሔር ፊት ራቁታችንን ማንነታችንን አይሸፍነውም፣ አይጋርደውም።
ስለዚህ አቅማቸውን አወቀ፣ ልበ ቅንነታቸውን ተረዳ፣ እንደ አቅማቸው ሰጣቸው ነው የሚለው። ስለዚህ ይሄ ባለጠጋ የሆነው ክርስቶስ ለእያንዳንዳችን እንደ አቅማችን ሰጥቶናል። አንዱ ባህሪው ነው። ሌላው ደግሞ ምንም እንኳን የተለያየ መጠን ያለው መክሊት ቢሰጥም በመጨረሻው ግን የማያዳላ ባለጠጋ እግዚአብሔር ነው። የማያዳላ 2 ለተሰጠው 2 አተረፈ፣ 5 ለተሰጠው 5 አተረፈ። ሁለቱም ግን ምንድነው የተባለው? መልካም አንተ በጎ ታማኝ ባሪያ። ሁለቱም ወዴት ግቡ ተባሉ? እግዚአብሔር የጌታ ደስታን እንድንወስ እሱ ይርዳል። ሁሉ በእኩልነት የሚኖሩበት፣ ክፋትና ክፉዎች የሌሉበት፣ ነፍሰ ገዳዮች የሌሉበት፣ ሰላምና ፍቅር የሰፈነበት ያ ዓለም የቅዱሳኖች መኖሪያ፣ እነ ቅዱስ ጳውሎስ የናፈቁት የእነ አቡነ ተክለ ሃይማኖት ሀገር የወረሷት ሀገር፣ አባቶቻችን የወረሷት ያችን ሀገር እግዚአብሔር በቸርነቱ ያውርሰን። እኛ ስራችን ብዙ ነው፣ ደካሞች ነን። እኛ ምድራዊን ነገር እናስባለን፣ እሱ የሰማይን ነገር እንድናስብ ይርዳል። እንግዲህ ውድ እግዚአብሔር ቤተሰቦች የእነዚህ ባሮች አቅማቸውን ልበ ቅንነታቸውን የሚያውቅ ባለጠጋ እግዚአብሔር ነው። አዎ፣ ስለዚህ እንደ አቅማቸው ሰጣቸው። መጨረሻም ደግሞ ዋጋን ሲሰጥ ሳያዳላ ነው። በሌላ መልኩ ደግሞ በሶስተኛ ደረጃ የዚህ ባለጠጋ ባህሪው የሚሰራን የሚያበረታታ፣ የሚያመሰግን፣ በርታ ጠንክር የሚል ጌታችን እንዲህ እኮ ነው። በርታ ልጄ ጠንክር። እኛ በሐዘን ውስጥ ሳለን፣ በትካዜ ውስጥ ሳለን፣ በመከራ ውስጥ ሳለን፣ በተለያዩ ችግሮች ውስጥ ታጥረን ማን ያወጣናል? ማን ይሄን ተራራ ያስወጣኛል? ይሄን ጅረት ማን ያሻግረናል? ብለን ስንለምን አይዞ ልጄ በርታ የሚለን መድኃኔዓለም ከጎናችን አለ። ስሙ የተመሰገነ ይሁን። ስለዚህ ይሄ ባለጠጋ እግዚአብሔር አበረታታቸው፣ አመሰገናቸው፣ መልካም አጸደቃቸው። መልካም ታማኝ ባሪያ። ለእግዚአብሔር እንድንታመን እግዚአብሔር ይርዳል። ዛሬ ስንቶቻችን ነን ለእግዚአብሔር የታመንን? የማንዋሽ፣ የማናስመስል፣ ለገንዘብ ለስልጣን ያልተገዛን፣ ለእውነት የቆምን ስንቶቻችን ነን? ማን ነው ታማኝ ባሪያ ለእግዚአብሔር? ብዙ ሰው አለ፣ ብዙ አገልጋይ አለ። ነገር ግን የቱ አገልጋይ ነው ታማኝ? የእግዚአብሔርን ሐሳብ የሚያገለግል ክቡር ዳዊት የእግዚአብሔርን ሐሳብ አገለገለ አረፈ ነው የሚለው። በዘመኑ ሁሉ የእግዚአብሔርን ሐሳብ አገለገለ። እነ ሄኖክ የእግዚአብሔርን መንገድ ይዘው ነጎዱ፣ እግዚአብሔር ወሰዳቸው፣ አልተገኙም ተባለ። እነ ኤልያስ በእሳት ሰረገላ ወደ እግዚአብሔር ተወሰዱ፣ የእግዚአብሔርን ሐሳብ ስላገለገሉ፣ እግዚአብሔርን ስለሰሙ፣ በፍቅሩ ስለኖሩ፣ በትእዛዙ ስለተመላለሱ። ውድ እግዚአብሔር ቤተሰቦች ይሄ ባለጠጋ እግዚአብሔር ሁሌ መልካምን ነገር ስናስብ ጭምር ነው እሱ የሚረዳን የሚያበረታታን። ለምናደርገው መልካም ነገር ምናልባት ከሰዎች ምስጋና ላናገኝ እንችላለን፣ ስጋውያን ስለሆንን ፊድባክ እንፈልጋለን። ለምናደርገው ነገር የሆነ ምላሽ መልካም ነገር አድርገን የሆነ ፊድባክ እንፈልጋለን እና ሳይኮሎጂካል ሳቲስፋክሽን ለማግኘት ሜንታል ሳቲስፋክሽን ለማግኘት የሆነ ከሰዎች እንፈልጋለን። ነገር ግን ይሄም ባይሆን እነሆ ጌታ ይገለጣል። በቶሎ እመጣለሁ፣ ሁሉንም እንደየሥራው እከፍለው ዘንድ ዋጋው ከእኔ እጅ ነው አለ። እነሆ ያኔ ሲመጣ
እኛ የተሰጠንን መክሊት አትርፈን መገኘት ያስፈልጋል። ስለዚህ ይሄ ባለጠጋ አቅማቸውን ያውቃል፣ ልበ ቅንነታቸውን ተረድቷል። አላዳላም፣ እኩል ነው የሸለማቸው። ለሁሉም ላተረፉት የጌታ ደስታ፣ የእሱን ክብር፣ የእሱን ደስታ እንዲካፈሉ ተመልከቱ። የራሱን ደስታ እንዲካፈሉ ወደ ጌታ ደስታ ግባ። አይገርምም? ጌታና ሎሌ የለም፣ በዛ ገዢና ተገዢ የለም። ወደ ጌታ ደስታው ይገባል። በዛ በጌታው ደስታ ያለው ሁሉ ይካፈላል። ሽልማቱ ታላቅ ነው። አራተኛው የዚህ ባለጠጋ እግዚአብሔር ባህሪ ትዕግስተኛ ነው። ምክንያቱም መክሊት ሰጣቸውና ለረጅም ጊዜ ቆየ። ከረጅም ጊዜ በኋላ ሊቆጣጠራቸው ተመለሰ። ታማኞቹ ወጥተው ወርደው ያተረፉቱ ቀረቡና 5 ሰጠኸኝ፣ ሌላ 5 አገኘው፣ 2 ሰጠኸኝ፣ 4 አድርጌያለሁ ብሎ በጌታው ፊት በደስታ የጌታን ፊት ለማየት በመልካም ሕይወት በንስሐ ሕይወት የሚመላለሱቱ የእግዚአብሔርን ፊት ለማየት ይጓጓሉ። የእግዚአብሔር ፊት አያስፈራቸው። ምክንያቱም በተሰጣቸው መክሊት አትርፈዋልና። ለኛ ግን መክሊታችን ለቀበርን ትርፋማ ላሉንን የእግዚአብሔር ዕለት መምጣት ያስፈራናል። ንስሐ አልገባንም። አሁንም ቅዱስ ሥጋውን ክቡር ደሙን ሕይወት የሚሆነውን የክርስቶስን ደምና ሥጋ አልተቀበልንም። በቀጠሮ ላይ ነን። የጌታ ዕለት ግን እንደ ሌባ ድንገት ይመጣል ይለናል። እንዲህ የዚህ ባለጠጋ ባህሪ እነዚህን ባሮች በሚገባ አድርጎ ስለሚያውቅ እንደያቀማቸው ሰጣቸው፣ ሳያዳላ እኩል ሽልማት ሰጣቸው። ትዕግስተኛም ነበር። እግዚአብሔር ስንቴ ታገሰን ዘመዶቼ። በሐሳብ ለእግዚአብሔር ሳንመች፣ በንግግራችን ሰዎችን እየጎዳን፣ በአካሄዳችን ሰዎችን እያስቀየምን እግዚአብሔር በስንት ትዕግስት አለፈ። እግዚአብሔር አሁንም የንስሐ ዕድሜ ይስጠን። ውድ ኦርቶዶክሳውያን፣ የእነዚህ የሁለቱ ባሮች በተለይ በተቃራኒ መንገድ ከቀረበው ውጭ እነዚህ ሁለቱ ባህሪያቸው ምን ነበረ? ታማኝ ነበሩ። ጌታቸው ወደ ሩቅ ሀገር ሄዷል። ነገር ግን የተሰጣቸውን መክሊት ያንን አደራ በአግባቡ ይዘውታል፣ ሰርተዋል። ቁጭ አላሉ፣ አልሰጉም፣ አልፈሩም። አለማመን በእነሱ ዘንድ የለም። ልክ አንድ መክሊት ወስዶ እንደቀበረው ቢቀሙኝስ፣ ቢጠፋብኝስ፣ ብከስርስ አላሉ። እግዚአብሔርን አመኑ፣ ጌታቸውን አመኑ፣ ወጡ ወረዱ። መከራ የለም ማለት አይደለም፣ አልጋ ባልጋ አይደለም። በመክሊት ትርፋማ ለመሆን እግዚአብሔር ግን በመክሊታችን ትርፋማ እንድንሆን ኃይል ይስጠን። ምክንያቱም እኛ ስሜታችን ማንነታችን በንግግሮች የሚሰበር ማንነት ነው ያለው። በንግግሮች የሰዎች ክፋት ከመልካም መንገዳችን ይመልሰናል። እንፈራለን። ስሜስ ቢጠፋ፣ ክብሬስ ቢነካ ለምን እጣላለሁ? ጉዳት ቢያደርሱብኝስ? ይሄ ፍርሃት አለብን። እነዚህ ሁለቱ ታማኝ ባሪያዎች እግዚአብሔርን አመኑ፣ ወጡ፣ ነገዱ፣ አተረፉ፣ ተመሰገኑ፣ ተሸለሙ። ያኛው ግን መክሊቱን ወስዶ የቀበረው መክሊቱን ወሰደ፣ ቢጠፋብኝ
ሰዎች ቢቀሙኝ ብከስር ከየት አባቴ አምጥቼ እከፍላለሁ? ስለዚህ ቆፍሬ ልደብቅ። ዛሬ እኮ ብዙዎቻችን ይሄን ሰው እንመስላለን። ቤተክርስቲያን የተለያየ አገልግሎት ስፍራ አገልግሎት ሲባል አንዳንድ ሰዎች እኔ ጭቅጭቅ አልፈልግም በሰላም መኖር ነው የምፈልገው ነው አይደል የሚባል? በሰላም መኖር ነው የምፈልገው። ማንንም በሰላም መኖር ነው የሚፈልገው። ግን መክሊት ማትረፍ ይኖርብናል ዘመዶቼ። ይህ ሰው እንደዛ እኮ ነው የሆነው። ውጣ ውረድ አልፈለገም፣ ሰነፍ ነው። እንደዚህ ሰው ሰነፍ እንዳልሆነ እግዚአብሔር ይርዳል። ምክንያቱም ወደ ውጭ መጣል ነው መጨረሻው። ስለዚህ ውድ የእግዚአብሔር ቤተሰቦች እያንዳንዳችን በተለያየ የሥራ መስክ መክሊት ተሰጥቶናል። መክሊት ያልተሰጠው ያልተቀበለ የለም። በሰጠን ነገር እግዚአብሔርን እናገልግል። ትርፋማ የሚያደርገው እግዚአብሔር ነው። እግዚአብሔር ሐሳባችንን ያያል። 3 ደቂቅ ትዝ አይሏችሁ? እግዚአብሔር ያድነናል። ባያድነን እንኳን ለጣዖት አንሰግድም። ሐሳባቸውን አየ። እግዚአብሔር መልአኩን ልኮ አዳናቸው። ዛሬም እኛ በተሰጠን መክሊት ስንንቀሳቀስ ወይንም ስንሰራ የሰማይ አምላክ እኛ ባሮቹ ተነስተን እንሰራለን። የሰማይ አምላክ ምን ያደርግልናል? ያከናውንልናል። መጽሐፍ የሚለን ሁላችንም ይህንን መክሊት ትርፋማ ለመሆን ግን ልክ እንደዚህ እንደ ባሮቹ ቀና ልቦና ሊኖረን ይገባል። የተጋ ልቦና፣ ፍቅር ሊኖረን ይገባል። ምክንያቱም ያለ ፍቅር የምንሰራው ስራ ሁሉ ከንቱ ነው። እግዚአብሔር ፍቅርን ይስጣል። እውነተኛው ፍቅር መድኃኔዓለም ይስጠን እባካችሁ። አሁን እግዚአብሔር ፊት እኮ ማስመሰል አይቻልም። ከሌላው እኮ እንደዛ ማለፍ አይቻልም። እግዚአብሔር ፊት ታማኝ ባሮች ለመባል እውነተኛ ህይወት ሊኖረን ይገባል። ቅድም እንዳልኳችሁ ነው። ልብስ አይሸፍነውም፣ ክብር አይሸፍነውም፣ ስልጣን አይሸፍነውም፣ ያለን ዕውቀት አይሸፍነውም። ማንነታችን እግዚአብሔር ፊት ግልጽ ነው። አገልጋይ ሆን ተገልጋይ፣ ተማሪ ሆነ አስተማሪ፣ እግዚአብሔር ፊት ሁሉም እኩል ነው። ሁሉም ሚዛኑ እውነት ነው፣ ትክክል ነው እግዚአብሔር። ስለዚህ አገልግሎታችን ሁሉም አገልግሎት በፍቅር መሆን አለበት። ፍቅር ከሌለ ግን ከንቱ ነው አለ ሐዋርያው። ሁሉ ከንቱ ነው ፍቅር ከሌለ። እውነተኛ ፍቅር፣ በዘመን በአዝማድ ያልሆነ ፍቅር፣ በደም ትስስር በወንዝና በአካባቢ ያልሆነ ፍቅር፣ ከክርስቶስ የተቀበልነውን ያንን እውነተኛ ፍቅር ዮሐንስ እንደነበረን እንዲህ ያለ ፍቅር ለማንንም አልተሰጠው፣ እንዲሁ ወደደን። የሚያስወድድ ነገር ምንም ሳይኖረን ምን ነገር አለኝ? እግዚአብሔር ለምንድን ነው የወደደኝ? እንደው ዝም ብሎ ወደደኝ። መልሱ መልካምነት የለኝ፣ ቅንነት የለኝ፣ ትሕትና የለኝ፣ እምነቴ ጎደሎ ነው። እግዚአብሔር ግን እንዲሁ ወደደን። እንዲሁ የወደደን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ወደ ጌታ ደስታ ለመግባት የተሰጠንን መክሊት ለማትረፍ እንውጣ እንውረድ። የምንሰራውን ስራ ሁሉ በፍቅር እንስራ ወገኖቼ። ፍቅር የእግዚአብሔር መገለጫ ነው። እግዚአብሔር ከኛ ጋር አለ ብለን የምናምን ከሆነ ፍቅር ግን ከሌለን ሐሰተኛ ነን። እግዚአብሔር አምላክ ነው በመጨረሻ መጥቶ እናንተ የአባቴ ብሩካኖች ወደ ጌታ ደስታ ግቡ እንዲለን ይሄንን ደስ የሚያሰኘውን ቃል እንዲያሰማን የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ልጇ ጸሎት፣ ቅዱሳን አባቶቻችን ረድኤት በረከት ሁልጊዜ ከኛ ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል።